17 ዓመት ሙሉ ተምሮ የ10,000 ብር ስራ ማግኘት ብርቅ በሆነባት ኢትዮጵያ ውስጥ ይሄ ልጅ ግን እንደዚህ ይለናል። ከአንድ ክላይንት ብቻ በወር 500,000 ብር እናስከፍላለን። ይሄም እንደዚህ ይለናል። በወር $7,000 በላይ መስራት ይችላል። እነሱ ብቻ አይደሉም። እነዚህም $25 እስከ $100 ፐር አወር ማግኘት ትችላላችሁ። በቀን 2,000 ብር፣ በወር ደግሞ 60,000 ብር። እንደዚህ እያሉ ግማሹን ህዝብ ሲያበረታቱት፣ ግማሹን ደግሞ ያጠራጥሩታል። እንደ ሌላኛው ሰው ሁላ እኔም ብዙ ኮንተንታቸውን አይቻለሁ። ኢቭን ከዛም ባለፈ አንዳንዶች ጋር ኮርስም ተመዝግቤ ወስጄ ኢቭን ሰርቲፋይም እስከመሆን ደርሻለሁ። ከነዚህ ሰዎች ጀርባ ብዙ ሰው የማይነግራቸው አንድ ሚስጥር አለ። ይህ ሚስጥር ታዲያ የተለየ ነገር ሳይሆን ሁላችሁም አታውቁትም ማለት አይደለም። አንዳንዶቻችሁ ቀድማችሁ ይሄን ሚስጥር ተረድታችሁ የተለወጣችሁበት ትኖራላችሁ። በዛሬው ቪዲዮአችን ታዲያ ለብዙ ጊዜ ጓዳቸውን በርበሬ የተረዳሁትን ይሄን ሚስጥር ለእናንተ አጋራችኋለሁ። ለማታውቁኝ ዳኒ ነኝ። ለቻናሉ አዲስ ከሆናችሁ አንድ አዲስ ባህል አለን በቤታችን። ይህ ምንድነው? አዲስ ከሆኑ ሰብስክራይብ እና ላይክ አድርጎ ቪዲዮውን መጀመር ነው። አደረጋችሁ? በሉ አሁን መጀመር እንችላለን። ከረንትሊ ይሄን ስራ ሰርታችሁ ይሄን ነገር አድርጋችሁ ይሄን ታል ገንዘብ አግኙ፣ እንደዚህ አድርጋችሁ ይሄን ታል ገንዘብ ታገኛላችሁ የሚሉ ኮንተንቶች ሶሻል ሚዲያው ላይ በጣም በሰፊው እየተሰራጩ ነው። በሀገር ውስጥም በውጭውም ማለት ነው። እንደዚህ አይነት ኮንተንቶችም ብዙ ቪው እና ብዙ ኢንጌጅመንት እያገኙም ነው። ምክንያቱም ደግሞ ምንድነው ሁላችንም እንደምናውቀው የትኛውም ሀብታም ሰውም ቢሆን ካለበት ደረጃ አንድ ስቴፕ ከፍ ማለት በጣም ይፈልጋል። ይሄ እርግጥ ነው። ከዚህም አንፃር ፋይናንሻል ነክ ነገሮችን ይሄን ስራ ብትሰሩ እንደዚህ ታደርጋላችሁ፣ ይሄን ስራ ብትሰሩ እንደዚህ ታገኛላችሁ የሚሉ አይነት ኮንተንቶች ብዙ ተቀባይነት ስለሚያገኙላቸው በብዛት ብዙ ሰው እዚህ ላይ ይሰማራል። ሀገራችንም ስንመጣ ሐሳቡን ቀለል ለማድረግ ያህል how to make money ወይንም ገንዘብ እንዴት በኦንላይን እንስራ ብላችሁ በስልካችሁ ሰርች ስታደርጉ ዩቲዩብም ሊሆን ይችላል፣ ቲክታክም ሊሆን ይችላል፣ በእርግጠኝነት የተለያዩ ኮንተንት ክሬተሮችን ታገኛላችሁ። ከነዛ መካከል ዮናስ ሞ ኮንተንት ክሬተር እና የራሱ የዲጂታል ማርኬቲንግ ኤጀንሲ ያለው ወጣት ነው። የኮንተንት ክሬሽንን ስራ የጀመረው ገና የዩኒቨርሲቲ ተማሪ ሆኖ እንደነበር ይናገራል። አሁን ላይ በዩቲዩብ ከ370,000 በላይ ሰብስክራይበሮችን አሉት። ሁለተኛው ደግሞ ሚኪያስ ሙልጌታ ወይንም ዩቲዩበርስ በሚል የሶሻል ሚዲያ ስሙ የሚታወቀው ሲሆን በዲጂታል ማርኬቲንግ እና በፎሬን ኢንቨስትመንት ገና በወጣትነቱ 2 ማስተርሶችን እንደያዘ ይናገራል። እንደዚሁም ኮንተንት ክሬተር ሲሆን በአጭር ጊዜ ውስጥ ከ320 በላይ ሰብስክራይበሮችን ማፍራት የቻለ ሰው ነው። ሌላኛው ደግሞ ናቲ ተፈሪ የሚባለው ነው። እሱንም ስለ አፕወርክ ሲወራ ሰሙታላችሁ ብዬ አስባለሁ። እና እንደዚሁ ሌሎች ወጣቶችም አሉ። እንደነገርኳችሁ በኢትዮጵያ ውስጥ how to make money ብላችሁ ሰርች ስታደርጉ በእርግጠኝነት ከ5 ሪዛልት ውስጥ እነዚህ ሰዎች አይጠፉም። ፋይናንሻል ፕሮብለምን ማንም ሰው መፍታት ስለሚፈልግ አብዛኛውን የሀገሬ ሰውም ኮንተንታቸውን ኮንሱም ያደርጋል፣ በተደጋጋሚ ያያል፣ እንደዚሁም ኮንተንታቸው ላይ ኢንጌጅ ያደርጋል። ከነዛ ሰዎች መካከል ደግሞ እኔም እንደ አንድ ሰው ኮንተንታቸውን አይቻለሁ፣ ኮንሱም አድርጋለሁ በየጊዜው ማለት ነው። ከዛም ባለፈ ኢቭን አንዳንዶች ጋር እንደ ተማሪ ሞኝ በኦንላይን እና በመናምን ሰርቲፊኬትም እስከ ማግኘት ድረስ ደርሻለሁ። ብዙ ሰዎች ኮንተንታቸው ላይ ኢንጌጅ ያደርጋሉ። that means ላይክ ያደርጋሉ፣ ኮሜንት ያደርጋሉ። ታዲያ እነዛ ኢንጌጅ ከሚያደርጉት መካከል አንዳንዶቹ ነቃፊዎች፣ አንዳንዶቹ ደግሞ አሞጋሾች or አድናቂዎች ናቸው። ሁሉም አድናቂዎች አይደሉም። ለምሳሌ ዮናስ ሞን ብንወስድ ወደ 400 የሚጠጉ ቪዲዮዎችን አፕሎድ አድርጓል። እነዚህን ወደ 400 የሚጠጉ ቪዲዮዎችን አፕሎድ ሲያደርግ አይ ቲንክ ወደ 4000 የሚጠጋ ኔጌቲቭሊ ዲስከሬጅ የሚያደርጉ ኮሜንቶችን አስተናግዷል። ልክ እንደዛው ማይክም 120 ምናምን አይ ቲንክ እንደዛ ነው የሚመስለኝ 120 ምናምን ቪዲዮዎችን አፕሎድ ሲያደርግ ሺህ በላይ የሚሆኑ ኔጌቲቭ ኮሜንቶችን ተቀብሏል። ሌሎችም በዚሁ ልክ። እዚህ ጋር ታዲያ ምን መሰላችሁ? አንድ ማስተዋል ያለብን ነገር ቢኖር ሶሻል ሚዲያ ላይ በብዛት የሚዘዋወረው ነገር እንደሚታወቀው ግማሹ ስድብ ነው፣ ግማሹ የሳቅ ነገር። ሶሻል ሚዲያ እንደዚህ ፖይዝን በሚያደርግበት ጊዜ እንደዚህ አይነት ኮንተንት ክሬት በማድረጋቸው አይ ቲንክ ሊደነቁ ይገባል ባይ ነኝ። ነገር ግን 100% እነሱም ትክክል ናቸው ማለት አንችልም፣ ሰው ናቸው። ቢኮዝ ብዙ ሰው ኔጌቲቭሊ ወደ ኋላ የሚይዙ ነገሮችን። እያንዳንዳቸው ብታያቸው ማለት ነው። እነዚህ ሰዎች እዚህ ጋር ያደረሳቸው
ምርጥ ኮንተንት ክሬት ማድረጋቸው ምርጥ ቪዲዮ መቅረጻቸውና ወይንም ምርጥ ቪዲዮ ኤዲተር መሆናቸው በፍጹም አይደለም። ዛት ይስናት እንዳውም ምናልባት ወደ ኋላ ተመልሳችሁ የመጀመሪያ ቪዲዮአቸውን ብታዩ ወይ እነዚህ ሰዎች ብላችሁ ልትስቁም ትችላላችሁ። ምናልባት ምን ይታወቃል ከነቃፊዎቹ መካከል ልንሆን እንችላለን። ለመጀመሪያ ጊዜ ቪዲዮ ብናይ ማለት ነው። ምርጥ ቪዲዮ አይቀርጹም፣ ምርጥ ቪዲዮ ኤዲተር አይደሉም ማለት አይደለም። ኮንተንታቸውም አሪፍ አይደለም ማለት ሳይሆን ነገር ግን እዚህ ጋር ያደረሳቸው ነገር ኮንሲስተንሲ ነው። በወጥነት የጀመሩትን ስራ እስካሁን መቀጠላቸው ነው። ኢቭን እኔም እንደ አጀንዳ አድርጌ እንዳወራው ያደረገኝና እናንተም ስለነሱ የምትሰሙትና እነሱን የምትከታተሉት ሌላ ነገር ሳይሆን ኮንሲስተንትሊ የጀመሩትን ነገር ፐርሲው ማድረጋቸው ነው። የተለየ ነገር የለም። እነሱም ብቻ አይደሉም፣ ሌሎችም አብዛኞቻችን እንደ ሮል ሞዴል የምንወስዳቸውና የምናደንቃቸው ሰዎች ለዚህ ያበቃቸው ወጥነት ነው እንጂ አሪፍ ስራ መስራት በየጊዜው ምርጥ ኳሊቲ የሆነ ቪዲዮ መቅረጽ ምናምን የሚባለው ነገር አይደለም። በጠቅላላው በየትኛውም ነገር አንድ ነገር ላይ ስኬታማ ለመሆን ኮንሲስተንሲ ዘኪ። እስኪ ስለዚህ ጉዳይ ይሄን ታልካልን አይ ቲንክ ይበቃናል ይመስለኛል። እስኪ እናንተስ እንደ ሮል ሞዴል የምታዩትና ኦር ደግሞ ለብዙ ወጣቶች ምሳሌ ሊሆን ይችላል፣ ሮል ሞዴል ሊሆን ይችላል ብላችሁ የምታስቡት ሰው እስቲ ኮሜንት ስራ አሳውቁኝ። ማን ነው ለእናንተ? የዛሬው ቪዲዮአችን ይሄን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘው።